የዘመናችን ፕራንክ ወደ ሌላ ደረጃ እያደገ መጥቷል። ማህበረሰቡን ሰርፕራይዝ እናደርጋለን ወይም እናስገርማለን፣ በዛውም ጊፍት እንለቃቅማለን፣ ተከታይም እናበዛለን በሚል እሳቤ በአንዳንድ ባለትዳሮች ዘንድ እየተፈጸሙ ያሉ የፕራንክ ሁኔታዎች ብዙዎችን እያስቆጡ እያስገረሙም ይገኛሉ። ይህ አባዜ እንደ ዓለም የተከሰተ ችግር ነው። በሰሞኑ ከሀገራችን ባለፈ በአሜሪካም ሁለት ባለትዳሮች ላይ በላይ ገብተው ፈጽመዋል በተባለው የፕራንክ አካሄድ በፖሊስ ዘንድ ቁጣን አስነስቷል። ለመሆኑ በሀገራችንና በዓለም ደረጃ እየተደረጉ ያሉ አስገራሚ የፕራንክ ዘዴዎች ምን ይመስላሉ? በዚህ ቪዲዮ የምናሳያችሁ ይሆናል። እንደምን አላችሁ የምንወዳችሁና የምናከብራችሁ የዩቲዩብ ቻናላችን ቤተሰቦች። ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ የሚያቀርብ ሚዲያ ነው። ታዲያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ ማድረግ እንዳይረሳ። ከዚህ ከማህበራዊ የትስስር ገጾች መምጣት በኋላ የምርና ቀልድ የምንለውን ነገር መለየት የተሳነን ከንቱ ሰዎች ሆነናል። የቱ ሰው ፊት ይቀርባል የቱስ አይቀርብም የሚለውን ነገር ሁሉ መለየት ተቸግሮናል። በተለይ አንዳንዶቻችን ገንዘብ ካመጣልን ገመናችንን ገበያ ላይ የምናቀርብ ከንቱ ፍጥረቶችም ሆነናል። ከሰሞኑ ሁላችሁ ልብ ብላችሁ እንደተመለከታችሁት የ2 ወር ነፍሰ ጡር ሚስቱን ፕራንክ ነው ብሎ በአሰቃቂ ሁኔታ ቪዲዮ ሰርቶ የለጠፈው ግለሰብም በብዙዎች ዘንድ ውግዘትን ያስከተለ ተግባር እንደፈጸመ ራሱ ሳይቀር ተረድቶ ይቅርታ ጠይቆበታል። ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው። በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው፣ 1 ዳቦ ብታረጊ። ይሄ ሰውዬ እንግዲህ ሚስቱን አስረገዘ እንጂ ሴቶች በእርግዝና ወቅት ስለሚኖሩባቸው የሆርሞን ለውጦች የሚያውቅ አይመስለኝም። ቢያውቅ ሁለተኛ ልጅ በወለደችለት ሚስቱ ላይ እንዲህ አይቧልትም። ፊቷ የሚንቀጠቀጠው ድምጿ፣ እንባዋ እንዴት አይረብሸውም ነበር። ሲፈልጉ ገንዘብ ያመጣልናልና እናደርገው ብለው ተማክረውም ይሁን እኔ ብሆን መቼም በልጆች እናት ሐዘንና እንባ የሚመጣውን ገንዘብ ተመልካች ማብዛት አስቤ ይህን አሰቃቂ ቪዲዮ አልሰራም፣ ሰርችም አልለጥፍም ነበር። እንደው ሌላው ቢቀር በዚህ ስሜት ውስጥ ያሉ ብዙ ሚስቶች አሉና እነሱን ይነካል ብሎ ማሰብስ እንዴት ይሳነዋል? ለነገሩ ለራሱ ሚስት ያልተጨነቀ ሰው እንዴት ስለ ሌላው ሴት ግድ ሊሰጠውስ ይችላል? ይሄው ባልተበየው መጨረሻ ላይ ፕራንክ ነው ይበላት እንጂ ያላሰበውን ነገር አይደለም የሰራባት። ሴት ልጅ በእርግዝናና በወሊድ ወቅት ከባሏ የደረሰባትን በደል መቼም አትረሳውም። ይሄ ሰው እሱ እንዳለው በዚህ የማይቀለድበት ነገር ላይ መቀለዱ አንድ ነገር ሆኖ ይህንኑ ነውሩን መቅረጹ ቀርጾም ደግሞ ለራሱ አለማስቀረቱ ሰቅጣጭ ነገር ነው። እሱ መስሎት እንጂ ሚስቱ መቼም ይህን በደል አትረሳውም። ከታሪኩ እንደምንረዳው ሚስት የራሷ ገቢ የላትም። ነገር ግን ታሪክ በቀላሉ ይገለበጣል። ሚስቱ ቀና ያለች ቀን መዛ የምታመጣውን መርዘኛ ታሪክ ነው ያቆየው። ይሄን እኔ ስለነገርኳት አይደለም የምታስበው፣ እሷ ስለማትረሳው ነው ያስታወስኩት። እውነት ለመናገር ሚስትየዋ በጣም ነው ያሳዘነችኝ። መቼም ይሄ የሁላችሁ ስሜት ይሆናል ብዬ አስባለሁ። እንባዋን ስትጠርግ ነፍሴ ጫፍ ድረስ ነው ሐዘን የተሰማኝ። በምንም ሁኔታ ውስጥ ይሆን የሴት ወገን ነኝ። ይህ ግን ሰውነትን ብቻ የሚጠይቅ ሐሳብ ነው። ይህ ፕራንክ ሳይሆን ፍራንክ ፍለጋ ነው። ገንዘቡን መልሶ ለሚስቱና ለልጆቹ ማምጣቱ አይቀርም። ግን ይህ ገንዘብ ሚስቱ የልጆቹ እናት ተሽጣ የመጣ ገንዘብ መሆኑንስ ይረሳው ይሆን? ምን አለ ባይበላስ ቢቀር። ከዚህ ጋር በተያያዘ በሀገር አሜሪካ 2 ባልና ሚስቶች ላይቭ ላይ ቁጭ ብለው ተመልካች ይዝልናል ያሉትን ሐሳብ ዘይደው መደባደብና ተመልካችን ሰቅዞ መያዝ ይፈልጋሉ። በዚህም ድርጊታቸው ከ32 ደቂቃ በላይ እየተደባደቡ ተመልካችን ሰቅዘው ከያዙ በኋላ አጠቃላይ የሰበሰቡት ጊፍት $23,000 በላይ እንደሆነ ራሳቸው ይናገራሉ። ይህን ቪዲዮ የተመለከተ የአሜሪካ ፖሊስ ሁለቱን ተፋላሚ ቲክቶከሮች በቁጥጥር ስር አውሎ ምርመራ እንደጀመረም እየተነገረ ይገኛል። በእኛም ሀገር ለማህበረሰብ የማይጠቅሙ ገንዘብ ላይ ብቻ ትኩረት ያደረጉ አንዳንድ ቪዲዮዎችን የሚሰሩ ግለሰቦች ላይ ትኩረት በማድረግ መንግስት ቁጥጥር ሊያደርግ እርምጃም ሊወስድባቸው ይገባል የሚል የግል ምልከታ አለን። ልክ ነው። በዚህ ወቅት የሰው ልጅ ኑሮ ከብዶት የሚሰራው ሊያጣ ሁሉ ይችላል።
ነገር ግን ለሽርፍራፊ ሳንቲም ተብሎ የማህበረሰብን እሴትና ወግ የሚንድ ድርጊት ሲሰራ ዝም ብሎ መመልከት እንደ ማህበረሰብም እንደ መንግስትም በቀላሉ ሊታለፍ የሚገባ ተግባር አይደለም። ስለሆነም ከማህበረሰቡ ወግና ባህል ያፈነገጡ ፕራንክ ናቸው በሚል ሽፋን የሚሰሩ አንዳንድ አሰቃቂ ቪዲዮዎችን ቁጥጥር ተደርጎ እርማት ሊደረግበት ይገባል የሚል ምልከታ አለን። ከሰሞኑ እንዲሁ ሁለት ባልና ሚስቶች የሰሩት አንድ አስገራሚ ፕራንክ ነበረ። ባልየው ከውጭ ሲመጣ ሚስቱ እየበላች ያገኛታል። እናም በጣም ተናዶ እንዴ አንቺ የጀሞ ጅብ ራሱ መች እንዳንቺ ይበላል በሚል አመጋገቧን የተቸበት ቃላት በብዙዎች ዘንድ አስገራሚ ነገርን ፈጥሯል። እናም እንደ ቀልድ እያልን የምንለቃቸው ቪዲዮዎች ነገ ማህበረሰቡ ላይ የሚፈጥሩት ጠባሳ ትልቅ ነውና ካሁኑ እርምትና ማስተካከያ ይፈልጋሉና ችላ ሊባሉ አይገባም የሚል የግል አመለካከት አለኝ። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሆን።